ሰላም ሰላም እንዴት ናችሁልኝ? ውዴ ቻናል ቤተሰቦች ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። ለመጀመሪያም ጊዜ ያው ወደዚህ ቻናል የመጣችሁ እንኳን ደህና መጣችሁ እያልኩኝ ዛሬ ደግሞ የፓስቲ አሰራር ይዤላችሁ መጥቻለሁ። ወደ አሰራሩ እንሄዳለን። ወደ አሰራሩ ስንሄድ እዚህ ጋር የማቦካበት እቃ ላይ 2 ኩባያ የፍርኖ ዱቄት አድርጌያለሁ እና ጨው ጨምራለሁኝ። አንድ የሻይ ማንኪያ ያልሞላ እንደዚህ የተወሰነ እንደዚህ ቀንሼለት ጨው ጨምሬያለሁ እና ስኳር አንድ የሻይ ማንኪያ ስኳር ጨምሬያለሁ። ከዛ እርሾ ደግሞ አንድ የሻይ ማንኪያ እርሾ እንደዚህ ያው በጣም ያልሞላ እያያችሁት ነው፣ ግማሹን እንደዛ ጨምሬበታለሁ። ያው ደረቅ እርሾ ስለሆነ ድራይስት ነውና ውሃም ችግር የለውም ዱቄቱ ጋር ቢደረግ። ከዛ ሞቅ ያለ ውሃው ሞቅ ያለ በውሃ ቶሎ እንዲቦካልኝ አደርጋለሁ። እንደዚህ በደንብ አቀላቅለውና ያው በእጄ ያሸዋለሁኝ። ትንሽ ላላ ስላለ ዱቄት ትንሽ ጨምርበታለሁ። አሁንም እጄ ላይ ትንሽ ስለተያያዝ ስለሆነ ዱቄት አሁንም ትንሽ እንደዚህ ብትን እያደረኩ እጄ ላይ እንዳያያዝብኝ አደርግና ግን ላላ ማለት አለበት። ያው እንደዚህ ያው በደንብ አሸውና ከዛ እቃውን ትንሽ ያው ሌላ እቃ ላይ አድርጌ ሳህን ላይ አድርጌ ከአለቅልቄ አስቀምጠዋለሁ። ይመልሽ አመጣዋለሁ ማለት ነው። ትንሽ ዘይት ከስር አድርጌ እጨምረዋለሁ። ሊጡን አድርገዋለሁ። ከዛ ለአንድ ሰዓታት ያህል አቆይቼው ተመልሼ እመጣለሁ። ብዙ አይቆይም። ሞቅ ያለ ውሃ ሲሆን ቶሎ ኩፍ ይልልናልና በዛ መልኩ ይሄው ተመልሼ በዚህ እንደዚህ ኩፍ ብሎ መጥቻለሁ። እናውጣውና ያው ዘይት ትንሽ አድርጌ መዳመጫ ላይ እንደዚህ አድርጌ ያው በእጄ አንስቼ እንዲመቸኝ ለመጠፍጠፍ የተወሰነ ተመሳሳይ ቅርጽ እንዲኖረው እንደዚህ ያድበለብልና ያው በእጄ ነው የምዳምጠው። ምንም መዳመጥ ምንም አያስፈልግም። ዘይት እጄ ላይ ትንሽ አለ። እንደዚህ እያደረኩኝ ዘይት ለማጋል መጥበሻ ላይ ጥጃለሁ።
ያው ይሄን እንደዚህ አድርጌ መጋሉ ሲያቅ ዘይቱን እጨምራለሁ። ከዛ ብዙም ይሄናል ውስጡ ይብሰል አይብሰል የምንለው ነገር የለም የተዳመጠ የተጠፈጠፈ ስለሆነ ስለዚህ በዚህ በጋለበት ዘይት መጥበስ ብቻ ነውና ዘይቱን በቀነስ ነው ቁጥር እንዳይመጥብን ዘይት እንዳይመጥብን ያው በዚህ በመካከለኛ መጨረሻው ላይ ሳይሆን ከመጨረሻው በታች አንድ ቁጥር ቀንሼ ያረኩት ጋዙን ያው እንደናንተ እንዳላችሁ ጋዝ አይነት ነው። እና ይሄ እዚህ ጋር የጠፈጠፍኩት ክብ ነበር አንስቼ እዚህ ሳመጣው በታች ስለነበር ካሜራው ቦታ እንትን ብሏል ቅርጹ ለቋል ትንሽ ማለት ነውና ያው እንደዚህ ይበስላል። አሁንም ሁለተኛውን ጨምራለሁ። እንደዚህ እንገለብጠዋለን። ያው ዘይት ነገር ሁሌ አንበላም በየጊዜው ግን እንደዚህ ሲያምረን እንደገና ፓስቲ ከዚህ በፊት የሰራሁት ቪዲዮዎች ላይ ፓስቲ ስሪልን አሳይን ብለው የጠየቁኝ ልጆች ስለነበሩ ለዛ ነው ይዤ የመጣሁት። በጣም ነው የሚጣፍጠው። በዛ ላይ ስኳሩም አንድ ብቻ ነው ያረኩት፣ ጨው ነው ያለው እና ጣዕሙ ልክ የፓስቲ አይነት ጣዕም ነው ያመጣልኝ ስኳር ስላልበዛበት። ጨውና ስኳሩ እንደዚህ አብሮ እንትን ብሎ በጣም ምርጥ ፓስቲ ነው። ከወደዳችሁት ሞክሩት። ላይክ ማድረግ እንዳትረሱ ከወደዳችሁት። እንደገና ለቻናሌም አዲስ የሆናችሁ ያው ሰብስክራይብ በማድረግ የቻናሌ ቤተሰብ እንድትሆኑ ላለው ይሄው እንደዚህ ያለ ትክክለኛው የሀገር ቤት ፓስቲ ማለት ነው። ትንሽ ክብነቱ አልመጣም እንጂ በጣም ነው የሚጣፍጠው። ሞክሩት። በሌላ ቪዲዮ እስከምንገናኝ ቸርን ሰንብት። መልካም ጊዜ ይሆንላችሁ። ይሄን ይመስላል።